መሲሁ ስም ሊታረድ አይበላም በፍጹም። ስለዚህ ነው አሁን ወደ ሀገራችን ክርስቲያኖች ይህን ህግ ስናመጣው ጊዜ ቢስሚላህ ብለው ያርዳሉ ወይ? በአላህ ስም ብለው ያርዳሉ ወይ? በፍጹም አያርዱም፣ አያርዱም። ስለዚህ አይበላም፣ አይቻልም። በአጭሩ የኢትዮጵያ ክርስቲያኖች የሚያርዱት አይበላም፣ ቢስሚላህ ብለው በአላህ ስም ብለው ስለማያርዱ የአላህን ስም ክደዋል። የአረብ ክርስቲያን ታዲያ የት አለ የአላህን ስም የሚጠራ በዚህ ጊዜ ከተባለ የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ፣ አላህ ብለው ይጠራሉ። መጽሐፍ ቅዱሳቸው ሄዳቸው ከኦሪት ዘፍጥረት እስከ ራዕይ ድረስ ብታዩት የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ነው። እንደ አረበኛ መጽሐፍ ቅዱስ ሄዳችሁ ስታዩት ወደ አምላካችሁ አድርጋለሁ ይላል አይደል? አላህ እያለ ነው። አምላክን አላህ ብሎ ነው የሚጠራው። እሺ ዘከላ ጨርሻለሁ። እሺ አመሰግናለሁ። መርሐባ ወኢያኩም። ውሸታም እያለ ነው የጌታ ሰውን አላሳየህ ግባ ልኬልሃል፣ መግባት ትችላላችሁ። እሺ ኢትዮጵያ ላይ ለአምላክ ስም በፈረሳቸው አወጣችሁለት እግዚአብሔር ብላችሁ የትኛውም ዓለም ያለ ክርስቲያን ጋር አትግባቡበት። አንድ ፈረንጅ አንድ አረብ አምጣና አምላክ ማን ነው ብለህ ጠይቀው እግዚአብሔር ይለኛል ብለህ ታጠብቅ። አንድ መስቀል አንጠልጥሎ ማለት ነው እግዚአብሔርን አምላክ ብትለው አይሰማም። አይደለም እሺ ያው ጥያቄ ላይ ጠይቅ። እሱ ጥያቄ ጨርሻለሁ። አላህ ይጠብቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አድሚኖች ካላችሁ ድረስ ገባችሁ። የረመዳን ቀጣ ያለበት ወይ አሁን ዙልሂጃ መጾም ይችላል ወይ? የረመዳን ቀጣ ዋጅብ ነው፣ ይሄኛው ደግሞ ሱና ነው። ዋጅቡና ከሱና የትኛው ነው የሚቀደመው? ዋጅቡ ነው የሚቀደመው። ስለዚህ ዋጅብ ያለበት ሰው ዋጅቡን ይዞ የመጨረሻዋን የአረፋ ጾም እሷን ብቻ ስከር እሷን በየትኛውም ጊዜ ስለማታገኛት ያችን ጾም ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሲያም የውም የአረፋ ዩከፍሩ ሰነተ አልማዲያ ወልአቲያ ብለዋል። የአረፋን ቀን መጾም ያለፈን የአንድ ዓመት ወንጀልና የሚመጣን የአንድ ዓመት ወንጀል የሁለት ዓመት ወንጀል ያስምራል ብለዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ ሁሱ። ምን ይላል ጥያቄ? እኔም በተለይ ተወልጄ ባደጉበት አካባቢዎች ሙስሊምና ክርስቲያን አንዱ ነው ያደገ አንዱ ነው የኖረ ማህበረሰብ ነው እና ያው ነገሮችን ሁሉ በወንድምን በእህትም እገዛ በተቻለን አቅም ለማስተካከል የሞከርነውን እየሞከርን ነው አልሐምዱሊላህ። ግን አሁን አንዳንድ ነገሮችን ስንላቸው እንደዚህ ያላችሁ እንትን አትበሉ አትለያውን እና መሀላችን አትግቡ ምናምን የሚል እንትን እያመጡብኝ ስለሆነ በዚህ ዙሪያ ላይ ማብራሪያ ብትሰጠኝ። ምግብ አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ ማለት ያው ከስጋ ውጭ ማለት ነው። እሺ በዛን በሚበሉበት አጋጣሚ ሰዓት ላይ ክርስቲያኖቹም በስመ አብ ወልድ መንፈስ ቅዱስ ቢሉ ችግር የለውም፣ ሙስሊሞቹም ቢስሚላሂ ብለው ቢበሉ ምንም ችግር የለውም። በስመ አብ ወልድ መንፈስ ቅዱስ ማለት ቢስሚላሂ ማለት ነው የሚል እያመጡ ነው ማለት። አሁን እንደዛም ለምንድን ነው እንደዚህ የምታረጉት ብዬ ስላቸው አሁን ሙስሊሞቹ ናቸው እየተከራከሩኝ ያሉት በተለይ ማለት ነው። ምንም ችግር የለውም እንታ ባታደርጉም ቅዱሳን። ጥያቄሽ ምንድነው? እሺ ይኸውላችሁ ከሌላ እምነት ተከታዮች ጋር በሰላም መኗኗር አተዓዩሽ ስልሚ መዓ አህል ልኪታብ سواء كانوا اليهود والنصارى وغيرهم ከሰዎች ጋር በሰላም መኗኗር የሚል ህግ አለው ኢስላም። በሃይማኖታቸው ላይ መተው ድንበር እስካላለፉ ድረስ በምድራዊ ህይወታቸው በመልካም መኗኗር ችግር የለውም። አላህ ሱብሓነሁ ወተዓላ በቁርአን ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው ያልተዋጓችሁን መልካም ብትውሉላቸው አልከለክላችሁም ብለው ኢነማ የንሃኩም ላሁ ዐን ለዚነ ቃተሉኩም ፊዲን አላህ የሚከለክላችሁ በሃይማኖታቸው የተዋጓችሁን ሰዎች ነው። ስለዚህ ሰላማዊ የሆነ ክርስቲያን እስካለ ድረስ በበዓል ቀንና በአንቢያም ብሎ የሰራው ምግብ እስካልሆነ ድረስ ኖርማል ምግብ አምጥቶ ቢስሚላህ ብላችሁ ብትበሉ ችግር የለም። እሱም እንደዛ በሚጠራበት ይጠራል። እናንተም ሄዳችሁ ብትጋብዙ ችግር የለም። ክርስቲያን ጎረቤት ካለ የሰራችሁት ምግብ ካለ ጥሩ ምግብ ደስ እንዲያሰኝ አብሎት ችግር የለም።
ነቢያችን ሰለላሁ ዐለይሂ ወሰለም ሌላ እምነት ተከታይ ጋር አብረው ይበሉ ነበር፣ ይጋብዟቸው ነበር፣ ይጋበዙ ነበር። ችግር የለም። ነገር ግን ለአምልኮ ተብሎ የተሰራ እንዳይሆን፣ እንዲሁም ስጋ ከሆነ ከአላህ ስም ውጭ በሌላ ስም የታረደ ከሆነ እንዳይሆን፣ የበዓል ቀን ምናምን እንዳይሆን። ከዚህ ውጭ ኖርማል ህይወት ከሃይማኖታዊ ውጭ ነገራቶች ባሉ ነገር ላይ አብረው መብላትን አይከለክልም ኢስላም። እሺ የአሁኑ አይሁዶች ዑዘይር ያላህ ልጅ ነው ይላሉ ወይ? ላ አሁን ላይ የሚሉ አላውቅም። ነገር ግን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነበሩ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጥተው አይሁዶች እንከተልህ ነበር፣ ከይፈ ነተቢዑክ ወአንተ ላ ተዝዑም አነ ዑዘይረን ኢብኑላህ፣ እንዴት እንከተልሃለን አንተ ዑዘይር ያላህ ልጅ ነው ብለህ ሳታምን እያሉ ይናገሯቸው ነበር። ያ ነው እና አሁን ስለዚህ ያው በቃ አንድ ላይ ቢበሉ በማንኛውም ወቅት ላይ የተሰራ ምግብ እነሱም በስመ አብ ወወልድ ወመንፈስ ቅዱስ ብለው ቢበሉ ሙስሊሞቹም ቢስሚላህ ብለው ቢመሉ በአንድ ማዕድ ላይ ምንም ችግር የለውም። ምንም ችግር የሚፈጥረው ነገር የለውም። እስልምና ላይ ችግር የለውም። ልብ በሉ፣ የበዓል ቀን እንዳይሆን፣ ለአምልኮ ተግባር ተብሎ የተሰራ እንዳይሆን፣ ኖርማል ምግብ ቁርስ፣ ምሳ፣ እራት ብለን እንደምንመገባቸው እንደዚያ ከሆኑ ከስጋ ውጭ ቢስሚላህ ተብሎ የታረደ ስጋ አይኖርም። አሁን ላይ ሀገራችን ላይ የኢትዮጵያ ክርስቲያኖች ቢስሚላህ ብለው አያርዱም። ከስጋ ውጭ የሆኑ ምግቦች፣ ማንኛውም ሌላ ኖርማል የሆነ ምግብ ከሃይማኖት ጋር ንክኪ የሌላቸው የዛኔ ችግር የለውም። እንዴ ነው። ሁለተኛ ጥያቄ ደግሞ ጓደኛዬ ጥያቄ ነው። ጓደኛዬ ባሌ ቁርአን አልቀራለ እምቢ አለኝ። ቢያንስ ቁርአን እንዲቀራ እድሉን በጣም አመቻችቻለሁ። ስበብ ልሆነው ሞክሬያለሁኝ። በፊት ባለበት ሁኔታ አይደለም ቀርቶ ቁርአን ለመቅራት ሶላት ለመስገድ በጣም አስቸጋሪ ቦታ ነበረ። መክፈል ያለብኝን ነገር ዋጋ ከፍዬ ስበሁኛው እንዲቀራ ድኑን ጠብቆ እንዲይዝ እየሞከርኩኝ ነበረ። እሱ ግን በድኑ ላይ ደካማ ሆነብኝ። ከዛም ያልፎ እሱ የማይመጥናቸው ቦታዎች እየገባ እያየሁትኝ ነውና በዚህ ዙሪያ ላይ እኔ ደግሞ በትዳሬ ደስተኛ አይደለሁም። ፍች ብጠይቅ ሐራም ይሆንብኛል ወይ? ለረጅም ዓመት ለመንኩት። ምን ያደርግና ያለችው ነገር በድኑ ላይ ደካማ ሆነብኝ። ቁርአን አይቀራም። በፊት ቁርአን የማይቀራበት እንኳን ለቁርአን ቀርቶ ሶላት ለመስገድ የማይመችበት ቦታ ነበር። የስራውም ሁኔታ ያለውም ሁኔታ ያንን ነገር ደግሞ ስበቡኔ ለማመቻቸት ሞከርኩኝ። አሁን በጣም ዲኑን ለመከታተል የሚመቸው ቦታ ላይ ነው፣ ግን ዲኑን ሊከታተልልኝ አልቻለም። ዲኑን አልማርም፣ ቁርአን አልቀራም፣ ይሄ ነው ምክንያቱ። ሌላ አሳራ ሌላ ምንም ምክንያት የለውም። እሺ እንግዲህ ባል የቤተሰቡ ኃላፊ ነውና በዲን ሊታነጽ ይገባዋል። በተለይ ሚስት ላግዝህ ዲናን የምትማርበትን መንገድ እያለች እያመቻቸችለት አይን ይሄን ነገር አልፈልግም ካለ ሰውየው ልታገባ ያሰበችው ሰው በዚህ ከዲን እውቀት መቅረብና መማር የማይፈልግ ፍላጎት የሌለው ከሆነ ነገ ለልጆቿ ጥሩ አባት ሊሆን አይችልም። ይሄ ሰው ለእኔ ጥሩ አባት ሊሆን አይችልም እና ይህን ኒካህ አልፈልግም ብትል ሐቅ አላት። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ውስጥ ሁለት ጥያቄ ነበረኝ። እሺ እኔ ክርስቲያን ነበርኩኝ። አሁን ግን አልሐምዱሊላህ ሙስሊም ነኝ እና ተሳስቼ የሆነ ወቅት ላይ ከፈርኩኝ። ምን ባደርግ ይሻለኛል? ከዚያ በኋላ ተመለሰሻል? አው ሰግዳለሁ፣ ጾማለሁ። አልሐምዱሊላህ ግን ቁርአን አልገራልሽም ብሎኛል። ግሩፕ ፈልጊና እንግዲህ ልጆች አቅሯት። እሺ ልጆች አቅሯት። እንዳደስ ሻሃዳ መያዝ አይጠበቅብሽም። ከዚያ በኋላ ሶላትሽን እስከጀመርሽና ወደ አላህ እስከተመለስሽ ድረስ በሶላት ውስጥ የሻሃዳ ቃል ስላለ አምኖበት ሰውየው የሻሃዳ ቃል በሶላት ውስጥ ያለውን ካለ ሶላት ተቀባይ ማን ሻሃዳ ተቀባይ ነው። ያ ኮሜንት ላይ ቢንት ሙስሊም የምትለዋ ልጅ አናግራት። እሺ ያ እሺ ልጠይቅ አሁን አንድ ጥያቄ። እሺ ኢሞ ላይ ኡስታዞች አሉ ቁርአን ያስቀራሉ፣ ግን በውስጥ መጥቶ አለ አይደል ሌላ ምንድነው ይላሉና እኔ ትቼ ወጣውኝና በምንድነው አላህ መስለ ያለ መሐመድ
ጠፋብኝ እና ኡስታዙ እንደዚህ ምንድነው ሲሉ እኔ ትቼ ወጣሁኝ ከግሩፕ ላይ ማለት ነው። በኢሞ ግሩፕ አለና ከዛ እኔ በራሴ መቅራት ሞከርኩኝ፣ ግን ሊገባኝ አልቻለም። ይሁን ታስቀራሻለች። እሷ ልጅ ፎሎ አድርጊያትና የሆነን ቢንት ሙስሊም ታስቀራሻለች። እሺ እሺ እሺ፣ አመሰግናለሁ። ጀዛኪላ እያኩ እሺ። قالت سلام قالت الو الو فيا الو የክርስቲያን ምግብ ቤት ገብቼ በበላ ችግር አለው ወይ? ጌታ ሰው እየነገርኩህ ነው። ቢስሚላህ ተብሎ የሚታረድበት ከሆነ ችግር የለውም። ከአላህ ስም ውጭ በሌላ ስም ከሆነ አይቻልም። እሺ ልጆች መንጃ ፍቃድ መማር ጀምር ነው። ለሄድ ስለሆነ መልካም ጊዜ ይሁንላችሁ። ጓደኛ እየደወለ ነው፣ እንሂድ እያለ ነው፣ ሊመጣ ነው። ቻው ቻው ቻው። መልካም ጊዜ ይሁንላችሁ። በቃ ይሁንልን ለሁላችንም። ወሰላሙላሂ ወበረካቱህ። ግን አንተ አላስተረክርበት ነበር ብዙ አንዴ ባላ ቅድም ስናገር የት ነበር? ስምሽን እየጠራ ገና የተወለደ አራስ ልጅ ማለት ነው። ሴት ፀጉሯን ብትቆረጥ ምን ችግር አለው? እንደዛ ባያድግላት። የሴት አይላጭም ነው ባይላጭ መልካም ነው፣ ግን ይጠቅማታል ተብሎ ከታሰበ ገና የተወለደች ህፃን ልጅ ብላጭ እንደ ወንጀል አይቆጠርም። ይላጭ የተባለ ግን የወንድ ልጅ ነው። እሺ wait a minute brother። ባይላጭ ችግር የለውም። ሐራም አይደለም። አዎ ችግር የለውም። ወያኩ አረበኛ የጀነት ቋንቋ ነው። አሁሱ ላ እንደዛ የሚል የለም በቁርአንም በሐዲስም ላይ። እኛ ስለ ቋንቋ ምን አገባ? አማርኛ የሚሆን ኦሮሞኛ፣ ትግርኛ የሚሆን አረበኛ፣ እንግሊዝኛ እሱ አይደለም ያሳስባል። ጃ ሚንት ላይ ነው። ሰላም አለይኩም ሁሱ ሰላም አለይኩም። ወአለይኩም ሰላም። ጃ ዝም ያልከው ለምንድን ነው? በጸጋው የተንበሻበሽክ ይመስለኛል። ጸጋውን እየሞኩ ነው የጌታ ሰው። እንዴት ነህ? ይሄ መነጽር እንትን ልቡ የሸፈተውን ካልሸፈተው መንጥሮና ለይቶ እያሳየክ ነው የሚባል ወሬ አለ። እውነት ነው። ዘመን ይሄ አንተ ተገልበጠ እኛ ተገልበጠን ነው። እንዲሁ ማናችንን የተገለበጥ ነው? ደህና ነህ? እንዴት ነህ? አለው ተበረታለክ? አለን ሰላም ነው። አልሐምዱሊላህ። ዛሬ እስቲ የትም አልሄድም። ወንጌል ትንሽ እቤት ሳየው ኮርኒሱ ምናምን ደረቅረቅ ብሏል። ይሄ የወንጌል ምናምን ምንም እንትኑ ቃናዎቹ ሁላ ጠፍቷልና እስቲ አንዳንድ ስራዎች እንሰራለን። ክርስቲያኖች ካላችሁ መግባት ትችላላችሁ። መጥመቁ ጃ ይባላል። አስተዋውቃችሁ በስላሴ ጉዳይ ማስጥሪት ያስተና ብፁዕ ወቅዱስ አቡነ ጃ ይባላሉ። አናግራችሁ ቀጥሉ በቃ እስኪመጡ ድረስ። እሺ ሰላም አለይኩም። አማን ነው ወይዴና? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። አላህ ይጠብቅህ ባለህበት። በጣም እንወድሃለን። መጀመሪያ አሚን። እሺ ከዛ አንድ ሶስት ጥያቄዎች አሉኝና የመጀመሪያው ከቤተሰብ ውስጥ ማለት ነው እንትን ሚስት አግብተው ነበር። መጀመሪያ ያው በሐራም ነበር የተገናኙት። ከዛ የሁለት ወር እርጉዝ እንደሆነች ካወቀ በኋላ ግን ያው መሰተር መቻል አለብን እንዲህ ብለህ እንዴት እንደዚህ ያደረግክ ተብሎ ተመክሮ ኒካህ አስሮላት ልጅ ወልደዋልና ሌላ ጋር የሄደች አይደለችም ልጅቷ። ከዛ በፊት ልጅ አላት፣ ግን ሌላ ጋር የሄደች አልነበረም እሱ ያገኛት።
እሱ ሲያገኛት በዛው ኒካህ አድርገው ወልደዋል። አሁን ሁለተኛም አርግዛለች። እንዴት ነው የመጀመሪያው ልጅ የሐላል ልጅ ነው የሚባለው? በሱ መጠራት ይበቃለታል ወይስ የሐላል ልጅ ለመባል ብቁ አይሆንም? ሸሪዓዊ በሆነ ኒካህ አድርጎ የወለደ ሰው ነው የአባትነት መጠሪያ ያለው። ነቢያችን ሰለላሁ ዐለይሂ ወሰለም አልወለዱ ሊልፊራሽ ወሊልዓሂር አልሐጀር ብለዋል። በዑለሞች መካከል ሁለት ሀሳብ አለ። በእርግጥ አንደኛ ምንድነው ከአንድ ሰው ብቻ ከሆነ ያንን ልጅ የወለደችው አንድ ሰው ጋር ብቻ ከሆነ ግንኙነቷ በዚያ ሰው ቢጠራ ችግር የለውም የሚል አቋም ያላቸው ዑለሞች አሉ። ሌሎች ደግሞ አይ ሸሪዓዊ በሆነ ኒካህ እስካላደረገ ድረስ ያም አንድ ሰው ብቻ ቢሆን እንኳን እሱ የአባትነት መጠሪያ የለውም ያለው። እንግዲህ ትክክለኛው ይሄኛው ነው። ሸሪዓዊ ኒካህ አድርጎ የወለደ ሰው ነው የአባትነት መጠሪያ ያለው። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ እሱን ነው የሚያመላክተው። አልወለዱ ሊአቢህ አላሉ። ልጁ ለዚህ ለአባቱ ነው በዝሙት ለወለደ ሰው ነው አላሉ። ሊልፊራሽ አሉ። ሸሪዓዊ በሆነ ኒካህ አድርጎ በፍራሽ ላይ የተገናኘ ሰው የፍራሹ ባለቤት ማለት የኒካሑ ባለቤት ለሆነ ሰው ነው ማለት ነው። ወሊልዓሂር አልሐጀር ይልቁንስ ለዚያ በዝሙት ለወለደ ሰው ለእርሱ ፍርድ ነው የሚገባው። الحجر يعني إذا كان زنى متزوجا وهو متزوج يعني يرجم حتى الموت بالحجارة يعني. أما إذا هو غير متزوج فيجلد 100 جلدة لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة. هنا. እሺ ጀዛከላህ። ሁለተኛው ጥያቄ እዚሁኛው ጋር ባለ እንትን ነውና ሙስሊም ከተቀጣ በኋላ ሙስሊም ሐታ እንደው ኻጢእ ሆኖ እንኳን አጥፍቶ ወደ ቅጣት ቢገባ እዛው ኻሊዲና ፊሃ የተባሉት እነዛ ካፊሮች እንጂ ለሙስሊሞች አይደለም ይላል። ከዛ ሌላ ሰው ደግሞ መጥቶኛ ጋር ስንከራከር ስናወራ ምን አለን? በቃ የገባ ጀሃነም የገባ ጀሃነም ይቀራል እንጂ ትንሽ ተቀጥቶ ከዛ ወጥቶ የሚባል ነገር የለም። ጀነትም ከገባ ዘውታሪ ነው፣ ጀሃነምም የገባ ዘውታሪ ነው ብሏል። እና እንዴት ነው የሚታየው ይሄ? ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሸፋዓቱ ሰለላሁ ዐለይሂ ወሰለም ለአህሊል ከባኢር በልብ ውስጥ የጎመን ዘር ፍሬ የምታክል ኢማን ያለበት ሰው ሁሉ ከእሳት ይውጣ የሚል ሐዲስ አለ እንደሚባል ያ ሰው ገብቶ እንደሚወጣ ልክ አላህ ስብሐነሁ ወተዓላ በእዝነቱ ከጀሃነም የሚያወጣቸው ሰዎች አሉ ተብሎ ተገልጿል። እነዚህ ሁሉ በርካታ ሐዲሶች አሉ። ማነው ይህን ሐዲስ የሚጻረረው? እሺ ሶስተኛው ነቢዩላህ ኢድሪስ ረፈዐሁ አላህ የተባለው አላህ ከፍ አድርጎታል የሚለው ይሄ አህባሽ ከቤተሰብ ውስጥ አህባሾች አሉ። እነሱ ጋር ተዓሙል ራሱ እንዴት እንደሆነ ብትነግረን በጣም ደስ ይላል ነበር። ወላሂ እንደ መሪም እያደረጋቸው ነው። እኛ ቤተሰብ ውስጥ ሆነው አላህ ከፍ አድርጎት ጀነት ገብተዋል የሚሉ እንትኖችን እያነሱ እኛ ጋር ያወራሉ። እና የሰው ልጅ ደግሞ ከሞተ ሁሉም እንትን ካለ በኋላ ከየውመል ቂያማ በኋላ ነው የሚገባው ብለን ስንላቸው ኦልሬዲ ገብተዋል ሐታ አልሞቱም ሁላ ብለው ተከራከረኝ። እና ሞትን ያልቀመሰ የለም። ሞተው ሊሆን ይችላል ከፍ ያሉት እንጂ ወደ ላይ አላህ ያነሳቸው ከሞቱ በኋላ ነው እንጂ ሳይሞት ተነስቶ ጀነት የገባ የለም ብዬ አውርቼ ነበርና እንዴት ነው የነቢዩላህ ኢድሪስ ጉዳይ? ወረፈዕናሁ መካነን ዐሊያ አይ መካነተን ዐሊያ ሙፈሲሮች ካለው ይሄ ነው ከፍ ያለን ደረጃ አነሳሁት እያለ አላህ ደረጃውን ከፍ እንዳደረገለት እየገለጸ እንጂ ብዙ ሰዎች እንደሚያስቡት አለ ተፍሲሮች ላይ። በእርግጥ ይሄ ተፍሲር ግን ከቁርአን እና ከሐዲስ ማስረጃ ሊኖረው ይገባል። ተፍሲሮች እዚህ ቦታ ላይ የተቀመጠው ይሄ እንዳለ እስራኤልያት ነው። ኢድሪስ አለይሂ ሰላም ወደ ላይ ተነስቷል ብለት ዘገባ ከእስራኤልያት የተወሰደ ነው። እነሱም ሲያስቀምጡ ይሄ ትክክለኛው ነው እያሉ አይደለም። ሙፈሲሮች ህጋቸው ምንድነው? በዚያ ላይ የሰዎችን ንግግር ሁሉ ያስቀምጡታል። ታዲያ እምነታቸው የትኛው ነው የሚለውን ለማወቅ ቁርአንና ሐዲስ ላይ ያለው ነው። በሐዲስ ይሄ ምን ዒልም الغይብ ነው አይደል? ወደ ሰማይ መነሳቱ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረውታል ወይ አላህ በቁርአን ላይ ተናግረውታል? ላ በፍጹም። ኢድሪስ አለይሂ ሰላም ሩህ መንፈሱ ያለችው በአራተኛው ሰማይ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን ጀሰዱ ተነስቶ እዛው ነው ያለው። ይስተት ነው። ኢድሪስ አለይሂ ሰላም ሩሑ በአራተኛው ሰማይ ላይ ትገኛለች። ነብያችን ሰለላሁ ዐለይሂ ወሰለም اطلعت في السماء الرابعة فرأيت إدريس عليه السلام ብለዋል። فرحب بي وسلم علي ودعا لي بالخير وقال لي مرحبا بالأخ الصالح والنبي الصالح. إدريس عليه السلام ወደ አራተኛው ሰማይ ሲወጣ ዛግቻለሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ያ ኢድሪስ ወይንም ሄኖክ ወደ ሰማይ ተነስቷል በዛው ነው የቀረው የሚለው هذا من إسرائيليات وليس
ለሁ አስሉን ፊ ኪታቢላህ ወፊ ሱነት ረሱሊ ሰለላሁ ዐለይሂ ወሰለም። እሺ ሽኩረን አላህ ይስጥልኝ። በጣም ነው የምወድህ ያ ሼክ ያኺ ወላሂ እወድሃለሁ። ህስዋ አላህ ይጠብቅህ። አሚን አሚን። አላህ ይወደው። ሽኩረን። እሺ መግባት የሚፈልግ ክርስቲያን አለ? ጃ ይፈልጋቸዋል ዛሬ ለጥብቅ ጉዳይ ካለ እኔ ብሎ ይጻፍ። ያለ ካለ እኔ ብሎ ይጻፍ። ሌላ ሙስሊሞች ሳይሆን ክርስቲያን ካለ ጃ ክርስቲያኖችን ፈልጋቸዋለሁ እያለ ነው። ሊጠምቃቸው ነው። መጥመቁ ጃ ይባላል አለ። እሺ ጌታ አሁን ሞላን። እሺ እናስገባው። በቃ ያውና ጌታ አሁን እናግባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም 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 ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። ጃ እየፈለገህ ነበር። ጃ አለ አለው መጥቷል። ጌታ ቆየ ጠፋክ። በጣም የፈለገህ ምን ነው እንዴ? ደጅ አጸናህን እኮ። እውነት ነው። እንዴት ጌታ እንዴት ነህ? አቤት አቤት፣ እግዚአብሔር ይመስገን። ሰላም ናችሁ? አለን። ከየትኛው ቤተ እምነት ነህ? የክርስቶስ ኢየሱስ የእግዚአብሔር ማለት ኦርቶዶክስ ነኝ። እሺ ኦርቶዶክስ ነህ። በኦርቶዶክስ ሃይማኖት ማርያም እግዚአብሔርን ወልዷለች ተብሎ ይታመናል። አልተሳሳትክም። ያልወለደችው እግዚአብሔር አለ እንዴ? ያልወለደችው እግዚአብሔር አለ ስትል አንዱን እግዚአብሔር ነው የወለደችው ወይ ነው ጥያቄው? አዎ እግዚአብሔር ወልድን ወልደዋለች። እግዚአብሔርንስ እኮ እግዚአብሔርን ወልደዋለች። እግዚአብሔር ወልድ እኮ እኔ የጠየቅኩት ጥያቄ ምን መሰለህ? ቆይ መጽሐፍ ቅዱስ ልክፈትልክ። መጽሐፍ ቅዱስ እጅ ላይ አለ አይደለም? እሺ እኔ ከፍትልሃለሁ፣ ችግር የለውም። ይታያል። እሺ እሺ ምን ላይ እንገባለን መሰለ? አንደኛ ጢሞቴዎስ ምዕራፍ 2 ላይ እንገባለን። ከዛ ይታይቃል። እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። አሁን ጥያቄው ማርያም ይሄንን እግዚአብሔር ወደዋለች? ውይ እኛ እንዴት ነው የምናምነው ታውቃለህ? መጀመሪያ ይሄንን ነው የወለደችው። እኛ እንዴት ነው የምናምነው ማለት የምታምኑትማ ወልድን እምነት በቃ እምነት። እኛ እንዴት እናምናለን? በእግዚአብሔርና ይሄኛውን እግዚአብሔር ወልደዋለች ይሄኛውን እግዚአብሔር ወልደዋለች ከማለት በፊት ኦርቶዶክሳውያን ወይም ክርስትናን እንዴት እናምናለን እኛ? ያው ጌታውን እኔ ኦርቶዶክስ ነበርኩኝና አትቸገር። ኖ እኔ ራስ ጉዳይ ነውና እንደዛ ኦርቶዶክስ ሆነከ እና ሌላ ጉዳይ ነው። እሺ ጥያቄ ጠይቀኝ። እሺ ምንድነው ጥያቄ? እኮ እኛ በአካል 3 ብለን እናምናለን። መለኮታዊ አንድ ነው። ገብቷል እኮ ገባኝ። የእግዚአብሔር ቃል ነው ብለን እናምናለን። እግዚአብሔር በእግዚአብሔር ቃል ደግሞ ሰርቷን ምድርን ሰርቷን እሱ በቃ
ይሄ የእግዚአብሔር ቃል ስጋ ሆኖ መጥቷን በዚች ምድር ላይ አለቀ። ይሄ ነው በቃ። ሌላ ምንም መልስልህ ነገር የለኝም። እንደዚህ ብዬ መልስልሃለሁ። በቃ አለቀ። ገብቶሃል ነው? አይ አልገባኝም። ቆይ ገባም ድሮ ስለ አንተ በጭፍኑ ወይም ቁርአንን ስለምታነብ እኛ ደግሞ ቁርአንን እንከተል። ገብቶሃል? አሁን ይሄንን መጽሐፍ ማርያም ይሄንን ወልዳለች። ይሄንን እግዚአብሔር ወልድ ተወልዷን ስጋ የለበሰው ይሄንን እግዚአብሔር ወልዳለች። አንተ እኮ ነው ስለ ቃሉ ነው ቃሉ ስጋ ሆኗን ነው ያልነህ እኮ ያለው። እንዴት ነው ይሄንን እንዴት እናምናለን እኮ ወልደዋለች ወይ ይሄንን እግዚአብሔር በክርስቶስ ኢየሱስ ስጋ ሆኗን አለቀ። እምነግርህ እኮ ነው እኮ ገባኝ። ይሄንን እግዚአብሔር ወልደዋለች ወይ ማርያም እኮ አይ እኛ እንዴት ቆይ መጀመሪያ ነግሬሃለሁ እኮ እኛ እንዴት እናምናለን አልኩ። አብ ወልድ የምታምኑት የእግዚአብሔር ልጅ ነው የወለደችው። የእግዚአብሔር ልጅ ወልድን ነው የወለደችው። በቃ እኮ ቃሉ ነው የሱ ቃል ነው። በሱ ምድርን ሰርቷን በቃ እሱ አንድ ነው። ገባኝ። ይሄንን ወልደዋለች እሱ ገብቶኛል። የእግዚአብሔርን ቃል ወይ ልጁን ወልደዋለች። እኔ ያልኩህ ይሄንን እግዚአብሔር እሱ ወልደዋለች። ኢየሱስ ክርስቶስ ተወልዷል ስጋ ሆኗል። ይሄንንስ እግዚአብሔር ወልደዋለች። እንደዛ ምናምን ይሄንንስ መልስ ነው እየነገርኩህ እኮ ነው። ቃሉን ወልደዋለች ነገርከኝ እኮ እሱን ሰምቦክ የእግዚአብሔር ልጅ ወልደዋለች። ይሄንንስ እግዚአብሔር ወልደዋለች። ይሄንን እግዚአብሔር ምን እንደወለደች ነገርከኝ። የእግዚአብሔር ቃልን ወልድ የተባለውን ወልዳለች። ይሄንንስ ወልደዋለች እኮ እግዚአብሔር በሱ እኮ ነው ያለው። እግዚአብሔር በቃል አለ እኮ በቃል ግን ይሄንን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ የሚለውን ጥቅስ አላነበብኩም? ዮሐንስ እኮ ገባኝ። እሱ በቃ ሌላ ምንም መልስልህ ነገር የለም። ቆይ እሺ ችግር የለውም። ቆይ ወደ እሱ ልምጣልህ። ዮሐንስ ወንጌል ምዕራፍ 1 ጸጋና እውነትን ተሞልቶ በእኛ በመጀመሪያ ቃል ነበር አለ አይደለ? ቃልም በእግዚአብሔር ዘንድ ነበረ አለቀ። ቃልም እግዚአብሔር ነበረ አለቀ። ይሄንን ቃል ነው የወለደችው። ይሄን ቃል ነው የወለደችው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ቃልም ስጋ ሆነ ይላል። ዝቅ ብሎ እኮ ገባኝ። ይሄንን እግዚአብሔር ነው የወለደችው። አንተ አሁን ለምሳሌ አንተ እያልከኝ ያለህ እኮ አብን ወልደዋለች ምናምን እኮ መልሰው እኮ አንተ አይደለም እኛ አብ አለ ይሄኛውን እግዚአብሔር የሚባል ነገር የለም። ሀበኛ ገብቷን አንተ ልንገርህ በጥቅሉ አንተ እሺ ቆይ አንድ ጥያቄ ልጠይቅ። ጌታውን ገብቶኛል። ማርያም እግዚአብሔርን ወልዳለች ወይስ አልወለደችውም? እኔ ልንገርህ ንገረኝ ይሄን መልስ። እግዚአብሔር ወልድን ወልደዋለች። በቃ እግዚአብሔር ወልድ ደግሞ ኢየሱስ ክርስቶስ ነው። እኮ እግዚአብሔር እኮ ልነግርህ ነው። እግዚአብሔርን አትበል። እግዚአብሔር ወልድ እኮ ነው። እግዚአብሔር እኮ ነው እሱ እኮ እግዚአብሔርን ወልደዋለች። አዎ እኔ ደግሞ ልነግርህ እኮ ነው። እሺ እኮ ገባኝ። ተረጋጋ ወንድሜ ተረጋጋ። አንዴ ልነግርህ አንተ በቃ እኮ ቆይ እንደዚህ አይደለም የሚጠየቀው። ገብቶሃል? እንደዚህ ነው የሚጠየቀው። ገብቶሃል? አሁን አንተ ልትለኝ የፈለከው አብን ወልደዋለች እያልከኝ ነው አይደለ? አብን ወልደዋለች አልወለደውም ነው። አብ በእግዚአብሔር ቃል ሆኖ ተወልዷን። እሱ ስጋ ሆኖ ቃሉ ማለት የእግዚአብሔር ቃል አለ ይለ እሱ ተወልዷን እያልን አብንም ወልደዋለች ማለት ነው። እሱ ደግሞ ገብቷን ቃል ነው፣ የእግዚአብሔር ቃል ነው። ገብቷን እሱ ደግሞ ስጋ ሆኗን እያልን እኮ ነው ያልኩት። አብንም ወልደዋለች ምንድነው? በኢየሱስ ክርስቶስ ተገለጠ አይደል? እንከንገር እኔ ጥቅሱን እንኳን አላወኩትም። እና በኢየሱስ ክርስቶስ አልተገለጠም እግዚአብሔር እኮ ይገለጥ። አብን ወልደዋለች። በቃ አለቀ። ሌላ ምን ነገር እኮ አብን ወልደዋለች። ሌላ ያግባባን። ቻው አንድ ጥያቄ ልጠይቀው። ሲቆይ ወንድም ያንኛውን አብን ወልደዋለች ወይ መልስ። ይሄን በቃ በዚህ ነገር አንስማማም። ነገርኩህ እኮ ንገረኛ። ወልደዋለች ወይስ እኛ ምናምነው እንደዚህ ነው እኮ ንገረኛ። አብን ወልደዋለች ወይስ አልወለደችውም? በወልድ ተገልጧን፣ በኢየሱስ ክርስቶስ ተገልጧን፣ ስጋ ሆኗል አይደለም። እኔ አብ በክርስቶስ ተገልጧል። አብን ወልደዋለች ወይስ አልወለደችውም? ብለህ እንትን የምትለው መልስ። ከምትስቅ መልስ። አብን ወልደዋለች ወይስ አልወለደችውም? አብን ወልደዋለች ወይስ አልወለደችውም? እኛ እንዴት ነው ምናምነው? እኛ እምነቱን እንዴት እንደምናምን እኮ እራሱ አልተረዳህም እኮ። ዝም ብለህ ተረድቻለሁ። ጥያቄ ነው የጠየቅኩህ። አብን ወልደዋለች እኛ እንዴት እናምናለን? እግዚአብሔር እሺ፣ ሁሱ አለክ? ሁሱ
በቃ አንተ መመለስ አልቻልክም። ለመጀመሪያ ጊዜ ማለት ቆይ ችግር የለም በእግዚአብሔር እኔ በእግዚአብሔር በወልድ በኢየሱስ በእግዚአብሔር ቃል ተገልጧል ብለን እናምናለን። አለቀ። ሌላ ምን ነገር የለም። እኔ አብ በወልድ ተገልጧል አልተገለጠም ብዬ አይደለም የጠየኩ። ማርያም አብን ወልደዋለች ወይስ አልወለደችውም? አለቀ። እኛ የምናምነው እንደዚህ ነው። እምነቱ ነው። እኛ የምናምነው እንደዚህ ነው። በቃ አለቀ። ሌላ አይደለም። ይሄ ተወለደ አልተወለደ የምናምነው እንደዚህ ነው። እንግዲህ አልመለስክም። በቃ መመለስ አልፈለግም። አይ እንግዲህ ይሄ ነው መልሴ። የምናምነው እንደዚህ ነው። እምነቴ እንደዚህ ነው የምናምነው። በቃ ሌላ አብን ወልደዋለች ወይስ አልወለደችውም? አብን ወልደዋለች ወይስ አልወለደችውም? ኢየሱስ ክርስቶስን ወልደዋለች። እኔ ኢየሱስን ወልደዋለች አሉ። እሺ ችግር ሌላ ደግሞ እግዚአብሔር አብ ተገልጧል እንላለን። አለቀ። እንደዚህ ብለን እናምናለን። ሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ የድንጋይ ውርወራ ያህል ከነርሱ ፈቀቅ ብሎ እየሰገደ ጸለየ አለ። እዚህ ጋር ሲጸልይና ሲሰግድ የነበረው ማን ነው? እሺ ነገር ሌላ በቃ ይሄን ነገር ጠይቀኝ። ይሄን ነው የጠየቁት። ማን እየሰገደ ሲጸልይ የነበረው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ይሄው ከላይ ይናገራል። መጥቶም አይኔ በደብረ ዘይት ስለመጸለዩ ወጥቶም እንዳስለምደው ይጸልይ ዘንድ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ተከተሉት። ከዚያም ደርሶ ወደ መከራ እንዳትገቡ ጸልዩ ያላቸው። የድንጋይ ውርወራ ያህል ደቀ መዛሙርቶች አልተኙም። እየሰገደ ጸለየ። እየሰገደ ሲጸልይ የነበረው ማን ነው? ኢየሱስ ክርስቶስ። ኦኬ እዚህ ጋር እየሰገደ ሲጸልይ የነበረው ፈጣሪ ነው ፍጡር? በስጋ የተገለጠው እግዚአብሔር እኮ በስጋ የተገለጠ ፈጣሪ ማለት ነው። አዎ እሺ በስጋ የተገለጠው ፈጣሪ ለማን ነበር ሲሰግድ ሲጸልይ የነበረው? በስጋ የተገለጠው ፈጣሪ ለማን ነበር ሲሰግድና ሲጸልይ የነበረው? አንድ ስጋ ለብሷን ገብቷን። እኛ እንዴት ነው የምናምነው? እምነት እኛ ገባኝ እኮ እየሰገደ ሲጸልይ የነበረው። እሺ ልመልስልህ እኮ እየሰገደ ሲጸልይ የነበረው ለማን ነው? ወደ ማን ነው ሲጸልይ? እንካልንገር ልመልስልህ እኮ ነው ወንድሜ። እሺ በቃ ለቀል ያረለ የተቆራረጥክ ነው። እየተሰማክ አይደለም፣ የተቆራረጥክ ነው። እስቲ ሌላ ክርስቲያን ካለ አስገቡ። ክርስቲያኖች አንዳንድ ቁጥር ጻፉና አግቡ። ገብቷን በዛው ሊያድነን ይችላል። ግን ፍቅርን ትትናን በቃ ሀዛውላ የባሪያ እንደገና ተቆራርጠክ ነበር። የባሪያ መልክ ይመጣ ይላል እኮ ጌታውን ተቆራርጠክ ነበር። ለዛ ነው የጸለየው። ለኛ ተቆራርጠክ ነበር። ጸሎትን አስተማረን እንደማመጥ እኮ ለኛ ጸሎትን አስተማረን። ገብቷን በስጋ ተገልጦ ጸሎትን እያስተማረን ነው ኢየሱስ ክርስቶስ። ወደ ማን ነበር ሲሰግድ ሲጸልይ የነበረው? ወደማ ነበር እየሰገደ ሲጸልይ? ለእግዚአብሔር አብ። እሺ ለእግዚአብሔር አብ ልበል። እሺ ኦኬ። ፈጣሪ በስጋ ለሌላ ፈጣሪ እየሰገደ እየጸለየ ነበር። እኔ እኮ ገብቷን እሱ አምላክ ነው፣ ግን በስጋ ተገልጧን ሰው ሆኖ ተገልጧን። ወደ ማን ነው የሚጸልየው? እንደ ሰውኛ ሆኖ ነው እያስተማረን ያለው። ገብቷን እኮ ገባኝ። ወደ ማን ነው የሚጸልየው? እኛ ምናምነው እንደዚህ ነው። ገብቷን እኮ ገባኝ። ወደ ማን ነው የሚጸልየው? ወደ እግዚአብሔር ወደ ፈጣሪ ይችላል ማለት። ኦኬ ስንት ፈጣሪ ነው ያለው? ስጋ ለብሷን። ስንት ፈጣሪ ነው ያለው? እንዳትለኝ። ስጋ ለብሷን። ኢየሱስ ክርስቶስ ስጋ ለብሷን እኮ ስንት ፈጣሪ ነው ያለው? ስንት ፈጣሪ ነው? አንድ ፈጣሪ። ኦኬ እዚህ ጋር እየሰገደ ሲጸልይ የነበረው ነው ወይስ? ቆይ በአንድ መለኮት ይገዛሉ? ይሄኛው እየሰገደ የነበረው ነው ፈጣሪ ወይስ ይሄን ስግደትና ጸሎት ሲቀበል የነበረው ነው ፈጣሪ? የቱ ነው ፈጣሪ? እንደዚህ ብለን ልትለኝ አትፈልግም። ገብቷን እኔ እያልኩ ያለው እና ምን ነው እንደዚህ ነው እየሰገደ ይጸልይ የነበረው በስጋ ተገልጦ ጸልዮን እንካልንገር። እሺ ተሰቅሎ እያለ ምንድን ነው ያለው? ሄሎ ሄሎ ላባሰብት ነው አምላኬ ለምን ተውኸኝ ለምን አለ? እሺ የዛኔ ምንድን ነው ገብቷን? ያንማ ይሄ እግዚአብሔር ልጅ አይደለም ብሎ ሰይጣን ተጠጋው። ሰይጣንን አሰበ። እኔ እሱን አልጠየቅኩም። ኖ እኔ ይሄኛው የጸለየ የነበረው አምላክ ነው ወይስ አይደለም ጥያቄ። እኔን አልጠየቅኩም።
አንተ አንድ ፈጣሪ የምትለው እዚህ ጋር ያን መስቀል ላይ ስለሆነ ነው ያን አልጠይቅም። ስግደትና ጸሎት ያን መስቀል ላይ አልተሰቀለም ብለህ ለማመን ፈልገህ ነው። ተው ችግር የለውም። እኔ ደግሞ እኛ የምናምነው እንደዚህ ነው። ዳጊ መጥቷል ይመልሳል። ዳጊ እንዴት ነህ ዳጊ? ሰላም ናችሁ? ዳጊ ሊመልስልኝ ይገባል። እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አላችሁ? አለን አለን። እንዴት ነህ? አለው። ከየትኛው ቤተ እምነት? አምላክ ኦርቶዶክስ። ኦኬ። አምላክ ሰው ሆኗል ብለህ ታምናለህ? በጣም አዎ ሆኗል። እየተሰማ አይደለም። እያወራ ከሆነ ወንድማችን እያወራ ከሆነ እያወራ አይደለም። እሺ ዳጊ ይሰማል? ዳጊ ሙሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነህ? አልሐምዱሊላህ። እንዴት ነህ ጃበር? አልሐምዱሊላህ። ጠፋህ እኮ ራሱ። ኧረ አልጠፋሁም ጃበር አለሁኝ። ተስፈንጥሮ ወጣ። ፖለቲካ አትስሩ ምናምን ስለ ይህን ጥቅስ ሲያየው አስገቧቸው አሉ እኮ ከታች በጣም ብዙ ስላለው ይግቡ እስኪ ያስረዱን። መንፈስ ለኛ የሚግለጥልን እንግዲህ በሰውኛ አትረዱም እያሉ የመላእክት ጭንቅላት ይቅጠሙልንና ያስረዱን። እስቲ ሁሱ ቢዚ ነው እንግዲህ እስቲ እንትን እንላለን። ሁሱ ተመለስ ካለክ። ተደውሎበታል መሰለኝ። ሁሱ ፖዝ ሆኗል ወይ ወጥቶ ነው ልኳል። እንግዲህ እሱ እስኪመለስ ድረስ ማስገባት አይቻልም ሰው። እሺ እስከዛ አንድ ነገር ላሳያችሁ ያጀማ። ወሳኝ ነገር ላሳያችሁ። መቼም አልገለጥም፣ ሊገለጥ ነው ይላሉ። ጃብሮ በስጋ ነው። እሺ እዩ እዚህ ጋር ማለት ነው። ቆይ ላሳያችሁ። ኢሽማ ኢላህ የሚል አካውንት አለ ዩቲዩብ ላይ። ይሄው የተለያዩ ቪዲዮዎችን እንለቃለን። ከታላቁ ጋር ገብታችሁ እንትን አድርጉ፣ ሰብስክራይብ አድርጉ። ኢሽማ ኢላህ ሁላችሁም ገብታችሁ የተለያዩ እንትኖች አሉ። አሪፍ የሚጠቅሙ እንትኖች አሉ፣ ቪዲዮዎች አሉ። ሁሱ መጣክ እንስሳትን ቤትንም እንዲሁም በረሃዎች ሁላችሁም ኢሽማኢላ በጣም ቀላል ነው። ኢሽማኢላ ብላችሁ ጽፋችሁ ዩቲዩብ ቻናል ነው፣ እሱን ሰብስክራይብ አድርጉ። ዳጊ ካለ ግባ ላክ። ዳጊን አስገቡት ካለ ዳጊ የለም ዳጊ
የሚገርማችሁ ነገር ኢየሱስ ክርስቶስ አምላክ አለው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከው የጌታችን የኢየሱስ ክርስቶስ አምላክና አባት እነሱ አምላክ የሚሉት አካል አምላክ አለው። ተመልከቱ፣ አምላካቸው አምላክ አለው። ይገርማል። ክርስቲያኖች ካላችሁ ግቡ። ክርስቲያኖች ካላችሁ ገስት ላኩ። የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን? ኢስማኤላ የሚባል አካውንት ነው እንትን አድርጉት። የፈጠራችሁትን አእምሮ የፈጠረላችሁ አምላክ አእምሯችሁን ብቻ ሳይሆን መላው አካላታቸውን ከቁራጭ ስጋ ጀምሮ በእናታችሁ ሆድ ውስጥ በምታገኙት ምግብ አማካኝነት ሰውነታችሁን እያፋፋ እያሳደገ ከዛ በኋላም ፐርፌክት የሆነን ቁመና የሰጣችሁ ነው። 360 መገጣጠሚያዎችን አዋቅሮ የሰጣችሁ ነው። እናንተን ብቻ አይደለም፣ እጽዋትን፣ እንስሳትን፣ ለም የሆነችውን መሬትንም እንዲሁም በረሃዎቹንም ፈጥሯል። እነዚህን ሁሉ መፍጠሩ እጅግ በጣም ድንቅ ሆኖ ሳለ ከዚህ የባሱ ግን 7 የሆኑ ታላላቅ አህጉራቶችን ፈጥሯል። የአህጉራቶች ብቻ ነው እንደሚገርማቸው ታላላቅ የሆኑ ውቅያኖሶችንም ፈጥሯል። ይህንን ሁሉ አንድ ላይ የያዘችውን እርዝ ወይንም ደግሞ ምድርን ፈጥሯል። የምድር ግዝፈት አስባችሁ ታውቃላችሁ? 7 ቢሊየን ህዝብ ይኖርባታል። 7 ቢሊየን የመያዝ አቅሟ ደግሞ እጅግ በጣም ብዙ ቢሊየን ሰዎችን መያዝ ትችላለች። ሰው ግን ምንኛ ትንሽ ነው። ዓለም ምን ያክል ግዙፍ ነች? የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በዚች ትንሽዬዋ አእምሮ የፈጠራችሁትን? ዓለማችንን ይችን ካየን ከዓለማችን ደግሞ በብዙ ጥፍ የምትበልጠውን ሌላኛዋን ፕላኔት ጁፒተርን ማየት እንችላለን። ከዓለማችን እንዲሁ 1.3 ሚሊየን እጥፍ የምትገዝፈውን ፀሐይን ማየት እንችላለን። ከፀሐይም በ10 እጥፍ የሚገዝፉ ብዙ ፕላኔቶች ክርስቲያኖች ካሉ አስገቡ ማየት እንችላለን። ከነዚህ ሁሉ ከዋክብቶች አልፎ ጋላክሲዎች ይመጣሉ። እነ ሚልኪ ዌይ፣ አንድሮሜዳ፣ ብዙዎችን መጥቀስ ይቻላል። ይህንን ሁሉ ጠቅልሎ የያዘው ዩኒቨርስ ይባላል። ከዩኒቨርስ በኋላ መልቲቨርስ የሚባል አይነት ኮንሴፕትም አለ። ይህንን ሁሉ የፈጠረው አእምሯችሁን የፈጠረላችሁ አምላክ ነው። የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? አእምሮ የፈጠረላችሁ እነዚህም ብቻ ሳይሆን ከላይ ቀና ብለን የምናያቸው በሙሉ ሰማ የሚል ስያሜ ይሰጣቸዋል። 7ቱ ሰማያትን የፈጠረ አምላክ ነው። ከነዚህ ከ7ቱ ሰማያቶች ውስጥ ከአንደኛው ሰማይ እስከ ሁለተኛው ሰማይ፣ ከ2 እስከ 3፣ ከ3 እስከ 4፣ ከ4 እስከ 5፣ ከ6 እስከ 7 ድረስ ያሉ ርቀቶች እያንዳንዳቸው የ500 ዓመት ጉዞን ያስጉዛሉ። 500 ዓመት በምን ፍጥነት እንደሆነ ፈጣሪ ብቻ በሚያውቀው። ይሄ ብቻ ነው እንደሚመስላችሁ? ቅድም ሰው ነበር አይደል? አሁን ዓለም ምንኛ ትንሽ ነች። በዚህ ማለት እኮ በአጉሊ መስታወት እንኳ ልናያት አንችልም ማለት ነው። በእኛ ገለጻ በንጽጽር ስናስቀምጠው ልክ ጀርሞችን ልናያቸው እንደማንችለው ሁሉ ዓለምንም ደግሞ ከዚህ ሁሉ ፍጥረታት ጋር ስታነጻጽሯት ኢቭን በአጉሊ መስታወት እንኳ ማየት አንችልም ማለት ነው። ዓለም ምንኛ ትንሽ ነች። እናንተ ግን የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን
ወይንስ እናንተ የፈጠራችሁት? ይህን ሁሉ የፈጠረው አምላክ ከሰባቱ ሰማያቶች ኩርሲ የሚባል ፍጥረት አለው። ይህ ኩርሲ የሚባለው ፍጥረት ከሰባቱ ሰማያት ጋር ሲነጻጸር ሳይዙ ልክ እንደ ቀለበትና ምድር ላይ እንዳለው ትልቁ በረሃ ይወከላል። ቀለበቱ የሰባቱን ሰማያት ቦታ ሲይዝ፣ በረሃው ደግሞ የኩርሲውን ቦታ ይዛል። አስባችሁታል? ያችን ቀለበት እዛ በረሃ ላይ ብትጥሎት ምን የሚከሰት ይመስላችኋል? ምንም። ቀለበቷ ምንም ማለት ነች። ይሄ ሁሉ ሰባቱ ሰማያት ተጠቅልለው ከኩርሲ ጋር ያላቸው ሳይዝ ልዩነት ነው። በኩርሲ ሳይዝ ነው እንደምትገረሙት። ከኩርሲ በላይ የሆነ አርሽ የሚባልን ፍጥረት ፈጥሯል። የአርሽና የኩርሲ ንጽጽርም ሲቀመጥ ልክ እንደ ቀለበትና አሁንም እንደ በረሃው ነው። በዚህ ጊዜ ላይ ግን በረሃው የአርሹን ሳይዝ ሲወክል፣ ቀለበቷ ደግሞ ዩኒቨርስ ምን ያክል ትንሽ ነች? ሰባቱ ሰማያት ምን ያክል ያንሳሉ? የአርሹ ነው የሚገርሟቸው። አርሽን የሚሸከሙት መላእክቶች ከተከሻቸው እስከ ለምጆሯቸው ድረስ ያለው ርቀት የ700 ዓመታትን ጉዞ ያስጎዛል። ፈጣሪ ብቻ በሚያውቀው ፍጥነት ምን ያክል ግዙፎች ናቸው። ዓለም ምን ያክል ትንሽ ነች። እኛ ምን ያክል ደቃቆች ነን። ለምሳሌ እንኳን ማንመች ልክ እንደዚህ ብለን እንኳን መመሰል ማንችል እንደዚህ ያክል ትንሽ ነን ብለን እኛ ራሳችን መመሰል በማንችልበት መንገድ ምን ያክል ትንሾች ነን። የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን ወይስ እናንተ የፈጠራችሁትን? አእምሮ የፈጠረላችሁ ነው ወይንስ በአእምሯችሁ የፈጠራችሁትን? አእምሮን የፈጠረልን አምላክ ስለ ምድር ሲገልጽልን የትንኝን ክንፍ ያክል እንኳ ምንም አይነት ቦታም ክብደትም እንደሌላት ያስቀምጣል። የዛችን ያክል ቦታና ክብደት ቢኖራት ኖሮ ምድር በእሱ ላይ የሚክዱትን ሰዎች አንዲትን ጠብታ እንኳን አልለግሳቸውም ነበር። ምን ያክል ትንሽ ነች። እኛንማ አንታስብ። ዓለም ግን ምን ያክል ትንሽ ነች። ይህ አእምሮን የፈጠረልን አምላክ ሲሆን እሱን መገመት ከኛ ከአእምሯችን በላይ ነው አይደለም? እሱ ሰባቱን ሰማያትን እንኳን አንድ ላይ መገመት ለእኛ አቅም አይቻልም። ስለ ኩርሲና አርሽ ማሰብን ተውት። ምን ያክል ትንሾች ነው። ይሄ አእምሯችንን የፈጠረልን አምላክ ሲሆን በአእምሯችን የፈጠርነውን አምላክ ግን ልክ እንደኛው አይነት ነው። እንደኛው አይነት አማልክቶች ናቸው። ልክ እንደኛ ሚጢጢ የሆኑ ግን ብንስላቸው እንኳን ግዝፈታቸውን ልንስለው የምንችለው ከኛ ከፍ በሚል ምን ያክል ይወደቅ ነው። እንዴት ለማን ነው የምናወራው? ማንን ነው የምታመልኩት? በአእምሯችሁ የፈጠራችሁት አምላክ እናንተ ባልነበራችሁበት ጊዜ ገና ለገና በልተዋል ብላችሁ ለምታስቡት ፍሬ ወይም ቅጠል ኃጢአትን በሙሉ በቤተሰቦቻችን አመጣ ያላችሁት ነው። እሱ አይደለም የሚከፋው። አስከፊው ነገር ይሄ ፓርት ሳይሆን እጅግ በጣም አስከፊው ማዳን የሚችል ሰው ስለሌለ ያ ኃያሉ አምላክ፣ ያ ታላቁ አምላክ፣ ያ በአእምሮ ሊሳል የማይችሉ ፍጥረታት ያሉት አምላክ እሱም ተውት። ፍጥረታቱ እንኳን በአእምሮ ልንስላቸው የማንችሉ አይነት አምላክ፣ ያ ኃይል፣ ያ ፓወር፣ ያ ታላቅ የሆነ አምላክ፣ ያ ታላቅ የሆነ ክሬተር ፈጣሪ ዩኒቨርሱን ተውት። ሰባቱ ሰማያት ይቀር፣ ፀሐይንም ተዋት ግዝፈቷ እንዳለው፣ ዓለምንም ተውት፣ ሀገሮችን ተዋቸው፣ አንዷን ሀገሩን ተዋት። ወደ አንዲት ሀገር እንምጣ። አንዲትንም ሀገር ተው። አንዲት መንደር ላይ መጣ። ያችንም መንደር ተዋትና አንዲት ሴት ላይ ደረሰ። አስባችሁታል? ምንም የሚባል ደረጃ ላይ የደረሰን ሁኔታ ላይ ያለን ገና ዓለም እንትን ኢሽማኢላ ይባላል አካውንቱ ዩቲዩብ ላይ ነው። ኢሽማኢላ ብላችሁ ጻፉና ታገኙታላችሁ። ብዙ እንደዚህ አይነት ቪዲዮዎች አሉ። በጣም አሪፍ። የአሁኑንም ቪዲዮ ገብታችሁ ጨርሱት። በጣም አሪፍ ቪዲዮ ነው።
የተለያዩ እንትኖች አሉ። የኔና የታላቁ ዩቲዩብ ቻናል ነው። ገብታችሁ ሰብስክራይብ አድርጉ። እሺ ሰብስክራይብ ኢሽማ ኢላህ በጣም ቀላል ነው። ኢሽማ አያችሁ፣ ኢሽማ ኢላህ ጻፉት አንዴ። ከዛ ገብታችሁ ሰብስክራይብ አድርጉ። ሰብስክራይብ እሺ። ኢሽማ ኢላህ ኢሽማ ኢላህ። ከዛ ብዙ ቪዲዮዎች አሉ። እነሱን ቪዲዮዎች እየገባችሁ ለማየት ነው። በጣም አሪፍ አሪፍ አስተማሪ ቪዲዮዎች አሉ። የአሁኑንም ቪዲዮ ገብታችሁ ጨርሱት። በጣም አሪፍ ነው መጨረሻው ማለት ነው። ስንደርስ ነበር ምንም የሚባለው ደረጃ ላይ የደረሰ ምንም የሌለን ከዛ ዓለም ወርደን እሱን ገብታችሁ እንትን በሉት ጨርሱት። እሺ ኢሽማኢላ ኮመንት ላይ ኢሽማኢላ ብላችሁ ጻፉ። ሁላችሁ ገብታችሁ ይዩት። እሺ አንጾኪያ እንዴት ነህ? ከየትኛው ቤተ እምነት ነህ? ወንጌል አማኝ ነው። ቃለ ሕይወት ክርስቲያን ነው። ኦኬ ኦኬ። ወንጌል አምላክ ሰው ሆነ ብለህ ታምናለህ? አምላክ ሰው ነው አላው። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 3 ላይ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉን የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር አምላክ የተባለው ሰው ሆኗል? እዚህ ጋር አምላክና አባት የተባለው ሰው ሆኗል። አው ሰው ሆኖ ወደኛ መጣ። ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የእግዚአብሔር ማለት ነው። ይሄኛውማ ሰው አይደለም። ኖ ይሄ ሰው አይደለም። ይሄ እኮ እዚህ ጋር አምላክ የተባለው የኢየሱስ ክርስቶስ አምላክ እኮ ነው። የኢየሱስ ክርስቶስ አምላክ ሰው ሆኗል እንዴ? የኢየሱስ ክርስቶስ አምላክ ማለት ኦኬ እንትን አንድ ቦታ ትከፍተኛለህ። ወክ ለምሳሌ ፊልጵስዩስ እንትን ትንቢተ ኢሳይያስ 59:16 ይፈትና እኔ የጠየቅኩት ጥያቄ የኢየሱስ ክርስቶስ አምላክና አባት ሰው ሆኗል ወይስ አልሆነም? አባት ሰው አልሆነም እኮ ይሄኛው አምላክ ሰው አልሆነማ። ሰው የሆነው ይሄ ደግሞ ሰው የሆነው እንዴት እንደመጣ እና ለኔ ትንቢተ ኢሳይያስ 59:16 አንዱ ተከፈተልኝ። ኖ ይሄ ሰው ስለሆነ አይደለም። ይሄኛው ሰው ሆኗል። ይሄኛው የኢየሱስ ክርስቶስ አባትና አምላክ የሚለው አባት እኮ ሰው አልሆነም። እግዚአብሔር ሰው አልሆነም፣ ግን እግዚአብሔር ክንዱን አመጣ እንትን ስለዚህ ማለት ነው። ስለዚህ ሰው ያልሆነ አምላክ አለ ማለት ነው። አዎ አለ። አንተ አንድ አምላክ የምትለው ቆይ አንተ አንድ አምላክ የምትለው ሰው የሆነውን ነው ሰው ያልሆነውን ነው? ሰው የሆነው ለምን እንደመጣ ያው እሱ ነው። እኔ እሱን ሰው ሆኖ ለምን መጣ ብዬ አልጠየቅኩም። አንተ አንድ አምላክ የምትለው ሰው የሆነውን ነው ሰው ያልሆነውን ነው? ሰው የሆነውም ሰው ያልሆነውም ምንም አይነት ልዩነት የላቸውም። አንተ አንዱ አምላክ የምትለው ሰው የሆነውን ነው ሰው ያልሆነውን ነው? ሰው ያልሆነውን። ሰው የሆነውስ አምላክ አይደለም? ኖ ኦኬ። እሱ ሰው የሆነውስ እንዴት እንደሆነ እንትን ትንቢተ ኢሳይያስ እኔ እንዴት ሆኖ አይደለም ሰው የሆነው ነው ሰው ያልሆነው ነው? ያንተ ብቻ ሳይሆን የኔንም ማዳምጥ። ትንቢተ ኢሳይያስ 56 ሰው የሆነው አምላክ ለምን አምላክ ሆነ ብዬ አልጠየቅኩማ። ሰው የሆነ አምላክ አለ፣ ሰው ያልሆነ አምላክ አለ። ያንተ አንዱ አምላክ የቱ ነው? አምላክ ሁለት አምላክ የሚል አምላክ የለም። አምላክ አንድ ነው። ያው እኛ የምናምነው አምላክ አንድ ነው። ኦኬ እሱ አንድ አምላክ ነው ሰው የሆነው አልኩ እኮ ትንቢተ ኢሳይያስ 59:16 እንኪፈት እሱ አምላክ ነው ወይ አንድ ሰው የሆነው? እንደ ሌላ ቦታ ለምን አትሄድም? ኦኬ ወይ ሊውጣ እንትን አትከፍቲ ትንቢተ ኢሳይያስ 59:16 አንተ አንድ አምላክ የምትለው አምላክ ሰው ሆኗል አልሆነም? አምላክ እኮ ሰው ሆኖ የእግዚአብሔር መልክ ሲኖር ሳለ ቅድም ፊልጵስዩስ እኔ እንዴት ሆነ አላልኩም። አንጾኪያ አማርኛ አይደል የምናወራው? ሰው እንዴት አምላክ ሆነ ብዬ አልጠየቅኩም። አንተ አንዱ አምላክ የምታመልከው አምላክ ሰው ሆኗል አልሆነም? አንድ አምላክ እኛን ለማዳን የሰው መልክ ይዞ መጣ እያለ ፊልጵስዩስ ላይ ይናገራል እኮ። ምንድነው እኮ ገባኝ። አንዱ አምላክ ሰው ሆኗል። ይሄኛው አምላክ ሰው ሆኖ መጥቷል። አምላክ ምንም አይነት ልዩነት የለውም። ሰው ሆኖ የመጣው ከአምላክ ሰው ሆኗል ወይ? የኢየሱስ ክርስቶስ አምላክና አባት ሰው ሆኗል? ነው እሱ አልሆነም እኮ። ስለዚህ ሰው የሆነ አምላክ አለ፣ ሰው ያልሆነ አምላክ አለ። ሁለቱ ሆኑብክ። የትኛው ነው አንዱ አምላክ? ሰው የሆነው ነው ሰው ያልሆነው? ሰው የሆነው እኛን ለማዳን ነው። ሰው የሆነው እኛን ከእግዚአብሔር ጋር ለማስታረቅ። እንዴት እንደምንግባባ ነው ግራ የሚገባ። ሰው የሆነው እኛን ለማስታረቅ። ኦኬ ትንቢተ ኢሳይያስ 59:16 እንከፈትና አንዴ ቆይ ተረጋጋ። ቆይ አንዴ
ተረጋጋ እያልኩ እኮ አንተ ብቻህን ከምታወራ ትንቢተ ኢሳይያስ 59:16 ያልተጠየቅኩና ይሄኛው አምላክ ነው። አው ለኔ ብቻ አንድ ብቻ ክፈተኝ በቃ። ኖ እኔ ያልጠየቅኩና አታውራ። አምላክ ሰው ሆኗል አልሆነም? ይሄውን አምላክ ነው። ሰው ሆኗል አልሆነም? ይሄ አምላክ ለምን ሰው እንደሆነ ትንቢተ ኢሳይያስ እኔ ለምን ሆነ ብዬ አልጠየቅኩም። ለምን ሆነ ብዬ ይሄ አምላክ ነው። ሰው ሆኗል አልሆነም? አንጾኪያ ይሄ ሰው ሆኗል። የኔ አሰማ ማለት ያንተ ብቻ ነው የምታወራው? አይ እኔ ያልጠየቅኩና አትመልሳ። አው ስለዚህ ይሄ አምላክ እንዴት እንደመጣ ልንገርህ። እኔ እንዴት እንደመጣ ጥያቄ አይደለም እኮ አልኩ። አሰማም እንደ አማርኛ እኔ እንዴት መምጣቱ ጥያቄ ሆነብኝ አልኩ እንዴ። እኔ አምላክ ሰው ሆኗል ወይስ አልሆነም ነው ጥያቄ። ለምን ሆነ እንዴት ሆነ አይደለም ጥያቄ። ተባካ አምላክ ሰው ሆኗል ወይ? ሰው ሆኗል እያልኩ እኮ ነው። በቃ የኢየሱስ ክርስቶስ አምላክና አባት ሰው ሆኗል ነው። ሰው አልሆነም። በቃ ስለዚህ ሰው የሆነ አምላክ አለ፣ ሰው ያልሆነ አምላክ አለ። ይሄ ኢየሱስ ነው። ይሄ ደግሞ የኢየሱስ ክርስቶስ አባት ነው። ሰው የሆነው እኛን ለማዳን እኛን ከእግዚአብሔር ጋር ለማስታረቅ። እኔ ለምን ሰው ሆነ ብዬ አልጠየቅኩም። ይሄኛው አምላክ ሰው አልሆነም፣ ይሄኛው አምላክ ሰው ሆኗል። የትኛው ነው አንዱ አምላክ? ሰው የሆነው ነው ሰው ያልሆነው? መልስ የለም። እሺ ኢብራሂም ሰላም አለይኩም። እንትን አንተ እኮ የአንተ ሀሳብ ብቻ ነው የምታወራው። አይቶ በቃ አንተ ነው የምትለው ምንድን ነው? እግዚአብሔር ሁለት አምላክ አለ ያልክ ነው። ግን አምላክ አንድ ነው ያለው አምላክ እኛን ለማዳን ሰው ሆኖ መጥቷል። ለዚህ ደግሞ እንትን መረጃ እንዲሆን ትንቢተ ኢሳይያስ 59:16 ሰው ሳይሆን የመጣል አብ ሰው ሆኖ አልመጣም እንዴ? እንዴ ነው አማርኛ? ኦኬ ለምን አትፋቱም? ትንቢተ ኢሳይያስ 59:16 ነው። ክፈት እዚህ ጋር ባቢሎ ክፈትና እና ለምን ችግር አለ? ትንቢተ ኢሳይያስ ስንት? አንዴ ብቻ ትንቢተ ኢሳይያስ 59:16 አንዴ ብቻ ክፈት። እሺ ከፍትልሃለሁ፣ ችግር የለም። ትንቢተ ኢሳይያስ 59:16 ይሄው። ኦኬ አንብብ። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣ፣ ጽድቁም አገዘው አለ። ስለዚህ ምን አደረገ? ወደ እግዚአብሔር የሚማልድ ሰው ስለጠፋ፣ ወደ መድረስ የሚመለከት ቅን ሰው ስለጠፋ ምን አደረገ? የገዛ ክንዱን አመጣ። ምን ለማድረግ? እኛን ከእግዚአብሔር ጋር ለማስታረቅ። ቅን ሰው አልነበረም። ሁሉም ሰው ኃጢአተኛ፣ ሁሉም ሰው ኃጢአተኛ ስለሆነ እኛን ከእግዚአብሔር ጋር ለማስታረቅ ምን አደረገ? ከራሱ ጋር ለማስታረቅ እኔ እሱም አመጣ። ይሄ አምላክ ሁለት አድርገው የሚታየው ምንም አይነት ሁለት ማድረግ የለም መሰለኝ። እሱ የራሱ ክንድ እኮ ነው። ያ ሰው የሆነው ራሱ የሱ ክንድ ነው። እዚህ ጋር በደንብ መውራት እንችላለን። እኔ የጠየኩት ጥያቄ አምላክ ሰው ሆነ አልሆነ አይደለም ጥያቄ። ኖ እኔ የጠየኩት ጥያቄ አምላክ ሰው ሆነ አልሆነ፣ እንዴት ለምን ሰው ሆነ መጣ ምናምን ብዬ አልጠየኩም። እኔ የጠየኩት ጥያቄ እናንተ ካላስወጣችሁኝ እኔ ከፈለከው ቦታ መልስ እሰጥሃለሁ፣ ችግር የለም። ግን እዚህ ጋር ምንድነው የሚለው? ወደ እግዚአብሔር ወደ ምድር ሲመለከት ቅን ሰው ስለጠፋ፣ ንጹህ ሰው ስለጠፋ እግዚአብሔር የገዛ ክንዱን አመጣና እኛን አዳነን። ታዲያ ምንድነው እዚህ ሁለት ሰው የሆነ ሁለት አምላክ የሆነው ምንድነው? የገዛ ክንዱን ነው ያመጣው እኛን ለማዳን። አውራ የፈለከውን ጥቅስ አምጣ፣ ችግር የለም። እኔም አመጣልሃለሁ። ቆይ ጠብቀው፣ ኔትወርክ ይዞት ነው። ምንድን ነው የጠየቀህ ጃቢር? እስኪ ለኔ አምላክ አለ ወይ? ሁለት አምላክ ነው ወይስ ያለው እያለ ነው። አንተ የምታመልከው ሰው የሆነውን አምላክ እኔ ደግሞ ሰው ያልሆነውን አምላክ ነው ያለ። ነው ደግሞ እኛን ለማስታረቅ እኛን ለማስታረቅ ነው የመጣው። እግዚአብሔር የገዛ ክንዱን አመጣና እኛን ከእግዚአብሔር ጋር አስታረቀን። ስለኛ የሚማልድ
ሰውንና እግዚአብሔርን የሚያስታርቅ ሰው ስለጠፋ እግዚአብሔር ክንዱን አመጣና ከዛ ከእግዚአብሔር ጋር ከራሱ ጋር ምን ሆነ አስታረቀን። ያ ክንዱ አሁን የሚላል ሮሜ 8:34 ላይ ቅድም እዚህ ጋር ወደ እግዚአብሔር የሚማልድ ሰው ስለጠፋ እንዳለ ምን ይላል ሮሜ 8:34 ላይ ስለኛ አንተ ምን ሆናል አሰማም እንዴ አንተ ምን አይነት ባህሪ ነው እኮ ልጁ እኮ በዛ ጠፍቷል። እኔ እዚህ ቤት በየቀን ነው የሚገባው። እኔ ያወራሁ እኮ እሱ የራሱ እኔ ሲገባ ሙት አድርጎ ነው የሚጠፋው። እኔ ያወራሁ ነው መጀመሪያ ሰላም በዛ አዳምጥ። እኔ በየቀን እዚህ ቤት መጣለሁ። አዳምጥ። አይደለም ትሰማለህ እንዴ? ምን አይነት ከንቱ ነገር ነህ እንዴ? ተው እንጂ ሀብትማ አንተ ነህ። ሁሉ ስጠራ አይሰማም። የሁሉ ስጠራ አይሰማም እንዴ? ሰው እኮ ሁለት ጆሮ ያለው አንድ አፍ ያለው ብዙ አዳምጦ ትንሽ እንዴ ሁለት ጆሮ ያለው እኔ ያወራ ያለው ከጆጋ ነው። ስለዚህ አልጠራውም። መጀመሪያ ከሰው ደደብ ኔትወርክ ይዞታል። ተረጋጋ። እኔ እያወራሁክ ነው። አሁን ምንድነው መሰለህ አንተ የተሻለ የትኛውን ሙስታዝ ጥራ ችግር የለም። እኛ ክርስቲያኖች ማለት መስጠት ችግር ኦኬ ሚውት እያደረኩ አወራሃለሁ። ከዚህ በኋላ ምን ታደርጋለህ መሰለህ? ከሰዎች ጋር መግባባት መቻል አለብህ። መጀመሪያ ደረጃ ገብቶሃል? ከሰዎች ጋር ከተግባባህ በኋላ ነው ሀሳብ የምትለዋወጥ። አንተ አይደለም እናንተ ሁሱ ነው ትልቅ የምትሉ ማዳመጥ አለብህ። ህፃናቶችን አስገብታችሁ ሞኞችን አስገብታችሁ ተጫወቱ። ማዳመጥ አለብህ። በመጀመሪያ ደረጃ ግብረ ገብ ማለት አለብህ። ሰው ከሰው ጋር ከተግባባህ በኋላ ነው ሂድ መውጣት ይችላል። አዳምጣቸው ብራዘር እንዴ ኦኬ ሌላ ክርስቲያን አስገባ። እንደዚህም ብር ሰላም ሄሎ ኤፊ ክርስቲያን ነው ያ የኢየሱስ ተከታይ ነው። የኢየሱስ ተከታይ ጴንጤ ነው። በኢየሱስ ብቻ ማመን ልጅ ነው። ኦኬ የኢየሱስ ተከታይ አይደለህ? ነኝ። የኢየሱስ ተከታይ ነው። ኢየሱስ ብቻ ነው። ድምፅህን አስተካክል። ወጥቼ ልግባ። ድምጼ ትንሽ ራቅ ይላል። አዎ ረብሻም አለ። ኦኬ ሌሎች ክርስቲያኖች ካላችሁ ቶሎ እስከዛ ሌላ ሰው አስገባና እስማና እንትን ላል እኔ ተይቀኛል አስተካክል ነበር። እሺ ጎበዝ ቴንክ ዩ ተባረክ። እንደዚህ ነው በቃ መግባባት እንደዚህ ነው። እሺ ሌሎች ክርስቲያኖች ካላችሁ ግቡ። ሌሎች ክርስቲያኖች ካላችሁ ይሰማል አይደለ? በወንጌል አላፍርም። ሄሎ ሰላም ነው። እንዴት ነህ? ሰላም ነህ? አለን አልሐምዱሊላህ። ኢየሱስ ተከታይ ነህ? ትንሽ ድምጽህን ይሰማል እኮ የኢየሱስ ተከታይ ነህ ወይ? እኔ ያለሁበት ትንሽ በዙሪያ ላይ የሆነ ማሽንም እየጮኸ ነው። በደንብ ሊሰማ የኢየሱስ ተከታይ ነህ ወይ? አዎ ተከታይ ብቻም ሳይሆን በስሙ የዳንኩ በስራው የዳንኩ እሱን እናያለን። ችግር የለውም። አንተና ኢየሱስ የምታመልኩት አምላክ አንድ ነው ወይንስ ይለያያል? ጥያቄን አስተካክል። አላስተካክልም። ኢየሱስና አላስተካክልም።
አንተና ኢየሱስ የምታመልኩት አምላክ አንድ ነው ወይ? ኦኬ በአንድ ነገር ላይ እንግባባ። በመጀመሪያ አንተና ኢየሱስ የምታመልኩት አምላክ አንድ ነው? ልመልስልህ ነው። በአንድ ነገር ላይ እንስማማ። በመጀመሪያ ልመልስልህ ነው። እዚህ ጋር ብዙ ተከታይ ነው ያለክ። ልመልስልህ ነው። የፈለግከውን ጥያቄ ጠይቀኝ፣ እኔ መልስልሃለሁ። አንተ ተቀበልክ አልተቀበልክ፣ ወይ የኔ መልስ ትክክል ሆነ አልሆነ እኔ መልስልሃለሁ። አንተ ደግሞ ከቻልክ እኔ የሚጠይቀውን ጥያቄ እየመለስክልኝ ጥያቄን እመልስልሃለሁ። ያ ማዮን ከሆነ እኔ የጠየኩትን ወተት ነጭ ነው ጥቁር ነው ብለህ ብትጠይቀኝ የተራ ዝም ብሎ የተራ ንግግር ይሆናል እንጂ እኔ ለሚያምንበት ወይ አንተ ለምታምንበት ሶሉሽን ሊሆን አይችልም እና የሚሰማውም ሰው ሊድንም አይችልም ሊማርበትም አይችልም። ስለዚህ ይሄ ቤቱ የእናንተ ነው። የሆነ ነገር ሳይጥም ሲቀር በቃ ተረጋጋ፣ ይሄ ምናምን ኮሜንት ላይ ይሄ ጤነኛ አይደለም አስወጣ ምናምን የሚል ያ የእናንተ ጨዋታ የምትጫወቱ ከሆነ ቢቀር ይሻላል። ከአሁኑኑ አቆሜ ወደ ስራዬም ቢሰራ ገባ። ስለዚህ አንተ የምታመልከውና ኢየሱስ የሚለው ነገር የላኛው አንተ የምታውቀው ሌላ ኢየሱስ ካለ ላላቅ እችላለሁ። እኔ የሚያመልከውን ኢየሱስን እኔ አውቀዋለሁ። ኦኬ ሰማኛ። ሐሳብ ስትሰጥ ታውቃለህ? አዎ ሰምቻለሁ። ሐሳብ ስትሰጥ ሰፋ አድርገህ ታወራለህ ምናምን፣ ምንም ችግር የለውም። ሪካርድ አድርግ። ምን ታደርጋለህ መሰለህ? አንተ ጥያቄውን ነው የምጠይቀው። አንዴ ትሰማኛለህ ወይንስ እየሰራህ ነው? እየሰማሁ። አንተ የምታመልከው እና ኢየሱስ የሚያመልከው አምላክ አንድ ነው ወይስ ነው? የኔ ጥያቄ አንተ የምታመልከውና ኢየሱስ የሚያመልከው እሺ ለመጨረሻ ጊዜ ልጠይቅልህ። አዎ ጥያቄ ነው ልጠይቅልህ። አንተ የምታመልከው አምላክና ኢየሱስ የሚያመልከው አምላክ አንድ ነው ወይንስ ይለያያል ነው የኔ ጥያቄ። ኢየሱስ የሚያመልከው አምላክ አለ ተብሎ ተጽፏል። ታሳየኛለህ? ቆይ እናያለን። አሁን አንድ ነው ወይንስ ይለያያል? ጥያቄህን ምንም የምትጠይቀው ጥያቄ ምንም ለመመለስም ለመጠየቅም ምንም ምን አይደለም፣ የሚመች አይደለም። አይኔ ጥያቄ እሺ ችግር የለም። የኢየሱስ አምላክና የአንተ አምላክ አንድ ነው ወይንስ ይለያያል? የኢየሱስ አምላክና የአንተ አምላክ አንድ ነው ወይንስ ይለያያል? አንድ ነው። ኦኬ የኢየሱስ አምላክና የአንተ አምላክ አንድ ነው። ምን ማለት ነው? ለኢየሱስ ለብቻው አምላክ የለውም፣ ለኔም ለብቻው አምላክ የለውም። ምን አይነት ንግግር ነው የምታወራው? ኦኬ ስለዚህ ምንም ችግር የለም። ኢየሱስ ክርስቶስ ፍጹም ሰውና አይወልድ። አንተ በመጀመሪያ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ነው እኔ የሚያምነው። የእሱ ያንተ አስተምህሮት ነው፣ ያንተ እምነት ነው። እኔ የምፈልገው የኔን ጥያቄ እንድትመልስ ነው እኮ። እኔ የአንተ እምነት ተከታይ ስላልሆንኩ የአንተን ሃይማኖት የሚደግፈውን ሳይሆን የሚመልስልህ እኔ የሚያመልከውን እኮ ነው፣ እኔ የማውቀውን እኮ ነው የሚመልስልህ፣ እኔ የተረዳሁትን እኮ ነው የሚመልስልህ። እኔ እኮ የአንተን እምነትህን እኔ ማወቅ የፈለኩትን ጥያቄ ተጠይቀህ እምነትን መሰረት አድርገህ ነው የምትመልስልኝ። ኦኬ ለዚህም እኮ ነው እየነገርኩህ ያለው። አዎ ስለዚህ አሁን አንድ ማወቅ ያለብህ ነገር እንደዚህ እናደርጋለን። የኢየሱስ አምላክና ያንተ አምላክ አንድ ነው ወይንስ ይለያያል አልኩ። የኢየሱስ አምላክና ያንተ አምላክ ምንባል አስተምሮት በኔ ውስጥ ስለሌለ አንተ የፈጠርከውን እኔ አዎ አይደለም ብዬ አልመልስልም። ይሄ አንተ የፈጠርከው ስለሆነ ነው። ለኔ ኢየሱስ ክርስቶስ አምላክም አባትም ነው። ስለዚህ አንተ ኢየሱስ የሚያመልከው አምላክና አንተ የምታመልከው አምላክ ብለህ አንተ ያመጣውን ጥያቄ እኔ ልመልስልህ አልችልም። ይሄ አዎ አይደለም ያስብል አይደለም፣ በትምህርቴም በሃይማኖቴም የሌለ ነገር ስለሆነ ማለት ነው። አንተ ፈጥረህ ያመጣውን እንዴት ነው አንተ ይሄን አይል ጅል አረከኝ እንዴ? እኮ ፈጥሬ ያመጣሁት የኔ ጥያቄ ነው። የኔ ጭንቅላቴ ላይ የመጣብኝን ጥያቄ ትመልሳለህ ወይንስ እንዲሁ ዝም ብለህ ነው እንትን የምትለው? አይደለም ጥያቄ መመለስ ያንተ ጭንቅላት ታዲያ የፈለገውን ቢያስብ እኔ ያንተን ጭንቅላት አስተሳሰብ እንዴት ሊመልስ ይችላል?
እኔ ከትምህርቴ ጋር ካልመጣ ከሃይማኖቴ ጋር ከመጽሐፍ ቅዱስ ጋር ባለፈው ያለው አንዱ አንተም ነው መሰለኝ የሆነ ሰው ጠየቀኝ መጽሐፍ ቅዱስ ተብሎ ተጽፏል እንዴ አለኝ። አንዴ ተረጋጋ። እሱ ይኸውልህ አሁን ሐሳብ ላይ ብዙ ጊዜ የሚገርም ጥያቄ መመለስ ላይ ምንም አታወሩም አትመልሱም። ነገር ግን ኮሜንት ማቅረብ የሆነ ሐሳብ መስጠት ምናምን ግን በጣም ተፈጥናላችሁ። ከዛ ይልቅ መልሱ ላይ ፈጠን ብትሉ ጥሩ ነው። እኔ አሁን አንድ ልጠይቅ፣ የኢየሱስ አምላክ ተብሎ የተባለው ማን ነው መጽሐፍ ቅዱስ ውስጥ? የኢየሱስ አምላክ ተብሎ የተባለው ማን ነው? እግዚአብሔር ሰማይንና ምድርን የፈጠረው የነበረ ያለ የምኖር ቆይ አብ ነው ወይስ ስላሴ? የኢየሱስ አምላክ የተባለው አብ ነው ወይስ ስላሴ? አብ ነው። ኦኬ። ስለዚህ ስላሴ የኢየሱስ አምላክ አይደለም ማለት ነው። ስላሴ የኢየሱስ አምላክ አይደለም ማለት ነው። አብ ነው የሱ አምላክ። ስላሴ ኢየሱስ ክርስቶስ ከስላሴዎቹ አንድ ነው እኮ። ይኸውልህ አየህ አንተ አሁን ስለ ኢየሱስ አይደለም የጠየቅኩህ፣ ስለ ኢየሱስ አይደለም የጠየቅኩህ እኔ። ስለዚህ የኢየሱስ አምላክ ስላሴ የኢየሱስ አብ አይደለም ስትል ነው እኮ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው፣ መለኮት ናቸው። አንተ በአካልም ልትለይ አትችልም፣ በስራ ልትለይ አትችልም። በስም አብ ወልድ መንፈስ ቅዱስ አንድ አምላክ። የኢየሱስ አምላክ አብ ነው አልክ አይደል? የኢየሱስ አምላክ አብ ነው አልክ አይደል? አዎ ይኸው ኤፌሶን 1:2 ላይ ከፈለክ አነብልሃለሁ። አውቀዋለሁ 1:3 ነው። ሁለተኛ ቆሮንቶስ ምዕራፍ 1:3 ላይ ማለል ሌላ ቦታም ሰጣለሁ። ችግር የለውም። አንተ ለክርክር ስላጠና አዶንከ ንገረኛ። ችግር የለውም፣ አብሽር፣ ችግር የለውም። ለክርክር እኮ ማምጣት ነው እኮ። ያንተ አምላክ አብ ነው ስላሴ? አያባቂ አሪፍ ጌም ትጫወታለህ ብራዘር። ሳቁን ትተህ መልሱን መልስልኝ። እኔ በስነ ስርዓት ነው የምጠይቅህ። ምንም አልሳኩም። አብ ማን ነው ስላሴ ማን ነው? መልስልኝ አንተ። አብ ማን ነው ስላሴ ማን ነው? አንተ የኢየሱስ አምላክ አብ ነው አልካ። የኢየሱስ አምላክ አብ ማን ነው? አብ ማን ነው ስላሴ ማን ነው? አብ ማን ነው ስላሴ ማን ነው? አንተ ነው የምጠይቅህ። ለምን አንተ ያላወቅከውን ለምን ትጠይቀኛለህ? አብ ማን ነው ስላሴ ማን ነው? የማላውቀውን እኮ ነው መጠየቅ ያለብኝ። ምን ነካ? ስለዚህ የሌለን አትጠይቅ። ምን ለዚህ እኮ ነው የተደነባበረ ጥያቄ አትጠይቀኝ። እኔ አሁን ሌላ መጽሐፍ እንድጽፍ እኮ ነው እያረክ ያለው። እኔ ሌላ መጽሐፍ እንድፈጥር እኮ ነው እያረክ ያለው። አዎ እንደዛ ነው። አሻሽላችሁ እንድትመጡ እኔ ጠንከር ያለ ጥያቄ አንዳንድ ጊዜ ጠይቃለሁ። ስለዚህ መጽሐፍ ቅዱስን ለማሻሻል ነው የምታስበው? አይ እናንተ ናችሁ የምታሻሽሉት። እኔ ምን አገባኝ? እኔ እኮ ሙስሊም ነኝ። ግን አሁን አንድ ነገር አንተና እኔ በስጋ ልናሻሽለው እንችላለን፣ በመንፈስ ቅዱስ የተጻፈውን። ኧረ እባክህ ኮመንት አታርግ። በቃ እኔ አሁን አንድ ለምጠይቅ ጥያቄ ቀጥታ መልስ ከሰጠኝ ከነገር እኮ ዝም ብለህ አንድ ፊደል ይዘህ እኮ አይደለም የምትከራከረው። ይሄ ህይወት ነው። ስለ እኔ መዳን እኮ የሚመለከተኝ እኮ እኔ ሙሉውን መጽሐፍ ቅዱስን እኮ ነው የሚያነበው እንጂ ለምሳሌ አንድ ቦታ ላይ አንድ ሰው አጣት መጽሐፍ ቅዱስ ውስጥ አንድ ሰው ዝሙት የሰራበት አለ ብትነግረኝ ስለ መዳኔ እኮ ምንም ትርጉም የለውም። እሱ እየገባ ነው። ወንጌል ስማ፣ አንድ ጊዜ ኮመንት ማድረግ ላይ በጣም ጎበዝ ነህ። በጣም ረጅም ታወራለህ ምናምን። ረጅም እንድታወራ የምፈልገው ሐሳብና ኮመንት ላይ ሳይሆን መልስ ላይ ነው። የኢየሱስ አምላክ አብ ነው ስላሴ አይደለም ካልከኝ ያንተ አምላክስ አብ ነው ወይንስ ስላሴ? መልስ ልስጥህ። ከመጽሐፍ ቅዱስ ሊመልስልህ። አዎ እምነትን መሰረት አድርገህ ንገረኝ። አዎ እምነትን መሰረት አድርገህ ንገረኝ። ያንተ አምላክ አብ ነው ወይንስ ስላሴ? ጥያቄህን አስተካክል። በኔ ሃይማኖት በኔ እንትን ውስጥ የሌለ ነው። አብና ስላሴ ለይ ማን ነው? ስላሴ ለብቻ አብን ለብቻ እንዴት አስቀመጥከው? አንተ ለፈጠርከው አምላክ እንዴት መልስ የለኝም ማለት ነው። መልስ ሊሆን አይችልም። ምክንያቱም ጥያቄ በትክክለኛ አይደለም። ራሴ እኮ ሙስሊሞች እየታዘቡ እኮ ነው። ጥያቄን ከፈለክ እኔ በትክክል ጠይቀኝ።
ችግር የለም። አይ እንደዚህ ፈታኝ የሆነ ጥያቄ ነው መጠየቅ ያለባችሁ አባቴ። ይሄንን መፈተንማ አሁን ለምሳሌ አንተ መሐመድ የ9 ዓመት ልጅ የደፈረ ነው 13 ሚስት ያገባ ነው እንደሆነ ነው ብዬ ብጠይቅ አንተ አሁን ለዚህ መልስ ትሰጠኛለህ? አይ ስትባልግ ወደ ታች አወርድሃለሁ። እንደዚህ ስትቆሽሹ እናጸዳችኋለን። ሌላ ክርስቲያን ካለ እናስገባለን። እንደዚህ እፍን አርጌ ነው የሚይዛችሁ። እኔ ሩምቡር ማለት ነው አይደል የፈለጋችሁት? እንደዛ አይቻልም። እኔ ባለሁበት እንደዛ አይቻልም። ኦኬ ሌላ ክርስቲያን ካለ እናስገባለን። ከዛ በተረፈ ግን ምንም ማድረግ አይቻልም። ለምን መሰላችሁ? የማይቻለው ነገር አይቻልም። ኦኬ ሌሎች ክርስቲያኖች ካላችሁ አንድ ማወቅ ያለባችሁ ነገር ኢየሱስ አምላክ አለው። የኢየሱስ አምላክ ማን ይባላል? አብ ይባላል አሉ ነው። ኦኬ አብ ከተባለ የኢየሱስ አምላክ የእናንተ አምላክስ ማን ነው? ምክንያቱም አይነጣጠሉም ይላሉ። ታዲያ ለኢየሱስ ሲሆን ግን ለምንድነው አብን ብቻ አምላክ ያደረጉት? ለምንድነው ብቻውን አብ ለኢየሱስ አምላኩ ነው? ስላሴ ሳይሆን አብ ብቻውን ለኢየሱስ አምላክ ነው። ለእናንተ አብ ብቻውን አምላክ መሆን ይችላል ወይንስ ስላሴ ነው? አይ ስላሴ ነው ካሉ ሰው እናንተ አዲስ ነገር አዲስ እምነት ለሰው ልጆች አስተዋውቃችኋል እያልኳችሁ ነው። ግልጽ ነው። አዲስ ነገር ለሰው ልጆች አስተዋውቃችኋል። አዲስ እምነት ለሰው ልጆች አስተዋውቃችኋል። ኢየሱስ የማያውቀው አዲስ እምነት ነው። ግልጽ ነው። ስትባልግ እኔ ባለጌ አላስተናግድም። በነገራችን ላይ ባለጌ አላስተናግድም። ኦኬ ክርስቲያኖች ካላችሁ የእናንተ አምላክና የኢየሱስ አምላክ አንድ ነው ወይንስ ይለያያል የሚል ጥያቄ ነው የጠየኩት። መመለስ የምትችሉ ምክንያቱም ለመሰላችሁ ስላሴን ኢየሱስ አያውቅም። ኢየሱስ ከስላሴዎች አንዱ አካልም አይደለም። ስላሴ መጽሐፍ ቅዱሳዊም አይደለም። የነቢያቶች እምነትም አይደለም። የነቢያቶች አስተምህሮም አይደለም። ኦኬ አብ ብቻውን አምላክ ነው። አብ የፍጥረታት ሁሉ ፈጣሪ ነው። አብ ስላሴ አይደለም። ኦኬ ስድብ ማንም ቢሆን ሚት ይደረጋል። እሺ ስድብ ጥሩ አይደለም። ስድብ ተገቢ አይደለም። ባይሆን ሰለዋት አወርዱ። የምትችሉ ከሆነ ደስ የሚላችሁን የቁርአን አንቀጾችን ፖስት አድርጉ። ኦኬ አላችሁ ታዳሚያን 802 ገብቷል እንደ ሁሱ ማሻአላ። እስኪ 1 ሚሊዮን አስገቡት። የሁሱን ፎሎ ያላደረጋችሁት ካላችሁ ፎሎ አድርጉት ሁሱን። ኦኬ እሺ እሺ እንደዚህ እናደርግ ካላችሁ ቶሎ ቶሎ መላክ ትችላላችሁ። ገስት እናስገባችኋለን። በተነሱ ሀሳብ ላይ እናወራለን ኢንሻአላህ።